Banam tell. Banam tell. ያው ዝም ብለሽ ስትመናቀሪ እችን አጨርሻትና ጎተራ ውስጥ ያለውን በሙሉ አውጥቼ ስትሰራ ታነጋታለች። አቤት በስመ አብ ጋሼ ምንድን ነው አንተ? ውጭ በር ላይ ሰዎች እየፈለጉት ነው። ለምንድን ነው የፈለጉኝ? እኔ እንጃ ጋሼ፣ እራሳቸው ቢነግሩ አይሻልም? አንተ እንዴት ያሉ ደፋር ናቸው! እኔ ባሻኔ ማንም በጠራኝ ቁጥር ተነስቼ ብድግ ብዬ የምሄድ? አሁን የመጣበት ልትናገራለህ አትናገርም? ኧረ እናገራለሁ። በላይ እኮ የልጃችንን ደም አፈሰሰ ደበደበው ብለው እኮ ስሞታ ለማሰማት እኮ ነው የመጡት። ወንድ ነው ሴት? ኧረ ጋሼ ወንድ ነው እንጂ በላይ መቼም ሴት ላይ እጁን እንደማያነሳ ሙሉ ሀገር ያውቀዋል። እንዴት ያሉ ማፈሪያዎች ናቸው አንተ! እኔ ተደበደብኩ ብሎ ልጄ ስሞታ ሊነግረኝ የሚመጣ በሽመል ነበር አንቆራጥኝ አቆራጥኝ የምለቀው። ታያታለች። የተነሳው እንደው የዚች ሴት ዕጣ እንዳይደርሳችሁ አንቆራጥኝ ነው የምለቃችሁ። እንደ ልጃችሁ በላችሁ። አንተንም ማፈሪያ እንደው ከልጃቸው ማሳበቅ የእነሱ ማቃጠር። ወንዱ ልጅ ለወንዱ ልጅ ስሞታ ሊነግር ይመጣል። ይሄን ቡና እንደው ማለዳ እየመጣች ባታፈይልኝ ኖሮ የቡና ሱስ የገለኝ ነበር። አጉል ልማድ ላይ ዘልቅ ጸሎት ብለህ ሰክተህ ነው አጉል ልማድ የምትል? አሬ ቡና ሱሴን ነው እንጂ እምዬም ከማረፏ በፊት ማልዳ ነበር እዚሁ ደጅ ላይ ቡና የምታፈላ።
እታትዬም የንተረት አይደል በጧት ቡና እንዳፈላል የምትልኝ? ልክ ብለሻል። እናቴ ለእናትሽ የልብ ወዳጇ ነች። በማረፊያዋ ሰዓት ልጆቼን አደራ ብትለሷ ነበር። እኔ ከነ ልጇ አስቸገርኳት እንጂ አሁንማ ያው ምስጋናዬም ሊመጣልኝ ነው። እሰይ ከብቸኝነት ልትገላገል ነው። ብቸኝነቱ ሰው ማስቸገሩ መረረኝ እንጂማ ምስጋናዬ ይዛው ቢማር ጥሩ ነበር። በቃ እኔ ልሂድ። ፀሐይ ሳይበረታ ወንዝ ወርዳለሁ። ባገልግል ምግብ አምጥቼልሃለሁ። እሺ ሂጂማ፣ ፀሐይቷም አትበርታብሽ። በቃ አንተም ፀሐይ ሳይበረታብህ ወደ ውስጥ ግባ። እሺ ተዋቡ፣ እስቲ ምርኩዜን እዛ አልጋው ጋር ይልኝ። ቆይ እኔ የምለው ብርሃን መሬቱን ወይ አልሸጠው ወይ አላኮናተረው፣ አምና ጦሙን አከረመው፣ ዘንድሮም ሊደግመው ነው እንዴ? እኔ ምን አውቄለት? እንደው እንደምታየው የዘንድሮ ወቅት ሊያልፍ ነው። አቤ ልግዛ ቢለው አሻፈረኝ አለ። አርሰው ውር ነው፣ አኮናትረው ደግሞ ሰው አያምን። እንደው ምን እንደሚሻለው። ቆይ እሱ እስከመች ነው እነቷ አበች ላይ ጥገኛ ሆኖ የሚኖረው? እኔ ምን አውቄለት? ይሄ ተውሳክ። እሷንም እዛ ቤት አትመላለሽ ብላት አሻፈረኝ ብላለች። ብትቆጠብ ጥሩ ነው። ለአንተ እንደታጨች ሀገር ያውቋል። ለስምም ጥሩ አይደል። እኔ የምለው ግን ምን አቅምሷት ይሆን? እኔ ያሰብከውን አይደል ልል የፈለኩት፣ ምን ያልባት መተት አቅምሷት ከሆነ ብዬ ነው። እንደሱ ብታስብ ይሻላል። ለነገሩ እሱ እውር ነው። ምን ቦታውን ሲያውቋል ብለህ ነው? ምን አባን ያልኩህ አንተ? እንዴት አረፈድሽ? ደግ ነኝ። እዛ ውር ቤት እግርሽን ቆጥቢ ብልሽ አልሰማ ብለሻል አይደል? እታትዬ እየላኸችኝ እኮ ነው። በዚያ ላይ ደግሞ የሚረዳው ሰው የለውም። አንቺ ወንድ ቤት እየተመላለሽ ክብርሽንም እኔንም ባታዋርጂ መልካም ነው። አንተ ደግሞ ምን ተነካ? ላገባሽ ባልሽ ነው መሰለኝ የታጨሽልኝ። ነጋ ጠባ ወንድ ቤት እየተመላለሽ ምን አለ ክብርሽን ባትጢ። ከብርሃን ጋር ሌላ ግንኙነት ይኖራታል ብለህ አስበህ ነው? እኔ እስከማውቀው እግዚአብሔር አይን ብቻ እንደነሳው ነው። አረ በስመ አብ በል። ምኑን ነው የምታስብ? ደግሞ ወንድሙ ሊመጣ ነው። እሱ ካለ ብቻው ነው ያለው። ወንድም ያው ተናግሬያለሁ፣ እግርሽን ቆጥቢ፣ አለበለዚያ ማደርገውን እኔ ነኝ የማውቀው። ምን ልታረግ? አንቺ ከመጀመሩ ነው እንዲያደርጋለሁ ብዬ ስናገር የምታውቂኝ? በላይ እኮ ነኝ። ማድረግ የፈለኩትን ፊት ለፊት ነው ማሳይሽ። እና ወንድሙ ሳይመጣ ጉዳያችንን እናፋጥን ነው የምትለው? በሚገባ ኋላ እቅዳችን ሁሉ እንዳይበለሻሽ። ወይኔ ባሻ ስንቱን እንዳላሸናሁና እንዳላኖርኩ አንድ አይነ ስውር እንዲያስቸግረኝ። አበይ አንተ እሺ በለኝ እንጂ እኔ ሁሉንም አበጃጀዋለሁ። አይሆንም፣ ሁሉ በእርጋታ ነው የሚሆነው። በእርጋታ በዘዴ በብልሃት ነው። ማን ያውቃል ደግሞ ወንድምየው መምጣትም እኮ ሁለት እድል ይበልን ይመጣ ይሆናል። አንድም ጥሩ አንድም መጥፎ። እንዴት? የወንድምየው መምጣት አንድ አማካሪ ሊያመጣለትና በእንቢታው እንዲጻና ሊያደርገው ይችላል። እሱ መጥፎ። መልካሙስ? መልካሙ ደግሞ ያው ወይ ወንድምን ወይ መሬቱን ምረጥ እንለዋለን። ጥሩ እድል ነው በለኛ። ወይ ካልሆነ መንገድ ጠብቄ እግሩን ሰባብሬ ላምጣልህ እንዴ? ማን አለ? አንተ ልጅ ረጋ በል፣ እርጋታ አይኖር ብያለሁ። ሁሉ በዘዴ ነው፣ በመላ ነው።
አበይ ደግሞ ማን ነው? ምንድን ነው? እነማን ናችሁ? እኔም የምልህ የወንድ ልጅ ጠረን አሽትተህ መለየት አትችልም ማለት ነው? ምን አለበት እንደው አይንህ በርቶ አይኔን አይተህ ብትርበተበት። መሬቱን እኮ እንደማልሸጥ ነገርኳችሁ። አትልፉ። የያዝከውን ሽንት ጉሮሮ ውስጥ ነው የምሰነቅርልህ። በክብር አውራል። ክብር ክብር እኮ ተጠይቆ አይሰጥም። መታፈር በከንፈር ሲባል አልሰማህም? ስማ፣ እኛ አሁን የመጣ ነው መሬቱን ሽጥልን አላልንም፣ አከራየን ነው ያልነው። ለምን እንዳንተ የተረገመ መሬት ይመስል ጦሙ ታሳድረዋለህ? ቆይ አሁን እንደው ብሰጣችሁ ይሄ በበደልና በክፋት የፈረጠመ እጃችሁ ዘርዘርቶ ፍሬ ያፈራል ብላችሁ ነው? ምን? ስማ፣ ከአሁን በኋላ ምንለማመጥ እንዳይመስልህ። እምቢ ካልክ የወንድምህን ሬስታን ማስታቀፍ። ውድ አዋቂ ምነው ናፍቆት አላስችል ብሎ ነው? ሲደርስ ይመጣ የለ? አይ የት እንደደረሰ እኮ ልጠይቀው ብዬ ነው። ሃሎ ሄሎ፣ ምስጋናዬ የት ደረስክ? ደርሻለሁ፣ እየገባው ነው። ያው ግራ ቀኝን ታዲያ አየት እያደረክ እማቀው ቀያይል እንዴ? ምን እንደው ደመኛ እንዳለው ሰው ያገላምጠኛል። አይ ምስጋናዬ፣ ጊዜው እኮ ተቀይሯል። እንደው ሞገለኛ በሬ እንዳያወጋ ብዬ ነው። እሺ እሺ፣ እንዲያልክ እሺ በል። ቶሎና ታዲያ ቶሎና። የት ደረስኩ አለ? እየመጣው ነው፣ ደርሻለሁ አለ። ተዋቡ። አቤት። እዚህ እዛ ትልቁ አገልግል ውስጥ ትንሽዬ ሙዳ ያለች አምጫት እስቲ። እሺ።
እንዲያው ፈጣሪ አንድ ወንድሜን አደራ እንዲያው ክፉ ዓይን ውስጥ እንዳከትብኝ። እኔ የምልሽ ተዋቡ። አቤት። ያጮኛሽ አሁንም እዚህ መመላለስሽን አልወደደውም አይደል? ኧረ እንደውም ብሶበታል። ለነገሩ ምን ያርግ እንዳይነጥቁት እኮ ፈርቶ ነው። እኔ እንደው ፈቀድኩም አልፈቀድኩም ቤተሰብ ተስማምቶ ታይቻለሁ። ከእንግዲህ ማን ይቀማዋል? አይ ተዋቡ፣ የእሱ ልብ ቢያርፍ መቼ ሰው አፍ ያርፋል ብለሽ ነው? ይኸውልሽ አሁን ምን ታደርጊያለሽ መሰለሽ? ምን ላርግ? ከማንም በላይ እንደምትወጁና እንደምታስቢለት አሳየው። ምን አርጌ? ይሄ እናቴ ለአባቴ የሰጠችው ስጦታ ነው። ይሄን ስጪው፣ እርግጠኛ ነኝ ደስ ይለዋል። በዛውም ደግሞ እምነቱን ታጠነክሪያለሽ። ሴት እኮ ነኝ ያለው ጉኔ ልሰጠው፣ በዚያ ላይ የአባትን ስጦታ። ኧረ ነውር ነው። እሱን ማሸነፍ የምችው ባህል እምነት የሚለውን ነገር ስተሽ ደስተኛ ልታርጊው ስትጥሪ ነው። ደግሞ ለአንቺና ለወደፊት ትዳርሽ መሳካት ከዚህስ በላይ ባደርግ በእጀ ካልክ። ከየት ነው የምትመጣው? ማታ ሲጠዘጥዘኝ ወጌሻ ቤት ደርሼ መጣሁ። አልፍስፍስ እቺን ተመታው ብለህ ነው እጅን በፎጣ ጠቅልለህ የምትመጣው? አዳሬን አላየህ አንተ? ይልቅ አሁን ስመጣ የብርሃንን ወንድም እረኞቹ ሻንጣውን ተሸክመው እንደ ንጉሥ አጅበውት እየመጡ ነው። ሬሳም ታጅቦ ነው የሚሸኘው። አይ ልክ ብለሃል። እንዴት ነው አምሮበታል? ምን ጥያቄ ያለው? እንደው ከተሜ መስሎ የለ እንዴ? አሁን የመንደሩን ግቡሎች ጉድ ማየት ነው ማለት። ከከተሜ ተምሮ አምሮበት መጣ መባሉን ሲሰሙ እሱን ለማየት እንደጅ በያጥሩ ሲሽለኮለኩ መዋላቸው ነው። ታበች እንኳን ቤተኛ ስለሆነች ቀድማ መቅረት አለባት ከዛ ቤት። ንገራት፣ እኔም ቢሆን አስጠነቅቃታለሁ። ያው አሁን ውሽልሽል አንዴ ቀረጅን እንዳልቀነጥስልህ። እሺ አሁን ልሂድ። አይ በላይ እንኳን እኛ እንሄድም እነው ነው ናቸው። አይ እንዲሁ ነው። ባይሆን እርሶ ዝለቁ። ደህና ዋልክ በላይ። ደህና አደሩ ጋሼ። እንዴት አደሩ ጋሽ? እንዴት አደራችሁ ጋሼ? ሰው መሆንን ልክ ካስገባ ነው በኋላ መልእክተኛ ልኮ ተስማምቷል። ምን አባቱን ስነቆርጦት ነው የሚለው? ወዶ ነው እንደሚስማማው? የወል ወረቀቱን አዘጋጁና ሰሞኑን እንፈራረማለን። አሻፈረኝ ያለው አብርሃም ተብዬ ነው አይደል? አዎ። ለሱ ግድ የላችሁም፣ አንድ መላ እንፈልግለታለን። ጋሼ እርሶም ቢያሉን እንጂ እኮ እንደዛ መናጢ ደብዛውን ማጥፋት እንችል ነበር እኮ። እንደምቢ ካለ እንግዲህ መች ይቀርለታል። ልኩን እናስገባዋለን። ግን ቆይ ለሁሉ ጊዜ ያለው
ከተሜ ተመችቶ የለም አረ እንዴ እንደ እርጉዝ አፍንጫው ዝርጥጥ ብሏል እኮ ወንድሜ ትቀልዳለህ እንደው ብዙ አመት የተለያየን እኮ አስመሰልክ አሁን አመት ጥቂት ጊዜ ሆኖ ነው ብዙ ጊዜ ነው እንጂ እሱስ ልክ ነህ ያው እኔም እኮ ግድ ሆኖብኝ ነው ብቸኝነቱን ግን እንዴት ቻልከው እሱስ ከባድ ነው ተዋው ባትኖር እንዴት ወጣው ነበር እኔ የምለው ትምህርት እንዴት ነው ቆንጆ ነው ወደ ዩኒቨርሲቲ መግቢያ ፈተና ተፈትኜ ነው የመጣው ጎሽ አክስቴስ ደህና ነች እንደውም ስጦታ ልካላለች ቆይ አይ አክስቴ እንደው ዝም ብላ እኮ ነው የምትቸገረው እንካማ ምንድነው መነጥር ነው አሃ እንደ ከተሚዎቹ እንደሱ ለዛነት አይነህን አያሳየሁም አሪፍ ነው አይ አሁን የኔ አይን ታየ አልታየ ምን ቆንጆ ነው ብሎ በቡዳ እንዳይበሉኝ ነው ናማቆይና እንዴ አረ ምን ነው አንተ ፀሐይቱ እንዴት ታጭበረብራለች አይ ወንድሜ አሁን እናርግ የማን ነው እውር የሚለኝ እንዴት አረፈል እግዚአብሔር ይመስገን ዛሬ ደግሞ ከየት ተዛልኩሽ እንዴት ነው የምትናገር የወደፊት ባሊም አይደለ ደግሞ እኔም ያንተ በመሆኔ ደስተኛ ነኝ ተግባርሽስ እንደሱ አይመስልም ደግሞ ምን አረኩ እዛው ውር ቤት አትመላለሽ ብለሽ አሻፈረኝ አልሽ ጧት ማታ እንደ ቤተ ክርስቲያን ካልተሳለምሽ አይሆንልሽ ስለምትወደኝ ነው አይደል የምትቀናው አልቀናውም ጭራሽ ብዬ ደግሞ ራሴን ከዛው ውር ጋር ወዳድሬ ልቅና ይለ እስንቶና ካላከኝ በቀር ስታምጥቼ ይላል ከየትን ያመጣሽው ከየትስ ባመጣው ዋና ስቤት ስጦታ ማምጣቴ ነው ወይስ ሴቶኝን ስላረኩ ልጣሄ ነው ያኔስ እንደሱ ማለት አይደለም ይሁን አመሰግናለሁ እንደሱ ነው የሚባል ለምንድን ነው እንደሱ ብታይ እንዴት አየውሽ እንደሱ ነው ተመስገን እንኳን መጣል ውጪ ከወጣው ብዙ ጊዜ ሆነኝ ይዘኝ ትወጣለህ ለምን ነው መወጣ ሀገሩ እንደሆነ ታውቀዋለህ ፍርሃት ነው የምን ፍርሃት ስጓ አደረገ ወጥቼ በወርቅ በሰበር ማን ቀን ያረገኛል ማን ያስታምመኛል ብዬ ብቸኝነት ክፉ እንደው ተዋውን ከስንት አንድ ያናፍሽኝ ብትላት እንደው እምቢ አትልህ አረሷ ምን በወጣት እንደው ሸክም እንዳላበዛባት ብዬ እንጂ እሷማ በስንት መከራ ነበር የምትመጣ እናቷ አትጅሏታል እንዴ አረሳቸው ምን በወጣቸው እድሜያቸውን ያርዝምልኝ ያጮኛዋ ነው እንጂ የበላይን ታቀበል አሃ እሱ ነው እንዴ ያተቢቱም አብሮን ያደገ ምን ማደግ ብቻ አይበልጠውም ብለህ ነው ቀደም እኮ መንገድ ላይ አግኝቼ ሰላም ስለው ገላምጦኝ ነው ሄደ ችላ ብለው ለፊው እንዳትደራረሱ ደግሞ ራስን ጠበቅ እያረክ ምን ነው ችግር አለ እንዴ
አረ ምንም የለም ሌላ ጊዜ እነግርሃለሁ ገና ከመምጣትም ሸክም አላብዛብህ እኔ በቃለሁ ከመጀመሩ ነው ደግሞ ወንድም ሸክም ሆነ የጀመረ እንዴ ወንድም ጥላ ከለላ ጋሻ ነው እንጂ እሱስ ልክ ነህ ያው አንተ መከታዬ ብርሃን ይሆንካል ያድሩ እናንተ እዚህ መንደር ነበር ምን ሆነ ነው ጂኔ ተቀለልከው ደግሞ ቡሬ ረቅጣኝ ነው አቤት አሁን ቡሬ ረቅጣኝ ብለህ እንደሬሳ ተተቀለልክ ብትወጋ እንዴ ልትሆን ነበር አድርስ ነው ጋሽ አድርስ ነው ገልቱ ማን በላይ እስቲ ግቢውን እያየህ እኔ አንድ ቦታ ደረስ ብዬ እመጣለሁ በእጅ አባይ ደሞ ምን አጠፋው ማናባክና ነው ቡሬ ያልከው አራፊ ላይ መጣው ነው ምላስን ሰብስባል አልኩ ወይ ደሞ ትዝ ይላል ሁሌ ጉብታው ላይ ቁጭ ብለን ስናወጋ ያመሽን ከብቶቹ ቀድሞን ይገቡና አቤ ደሞ ሁሌ ገርፈን ነበር አው ደሞ እኮ በነጋታው ማያርመንም እዛው ነው የምንገኝ እንደው የብርሃን ለክፍት እኮ ነው ይመስለው እኔ እንኳን አልነበረብኝም ያንተ ይብስ ነበር እኔም አንተን ያያየው ነው የተለከፍኩ ምን ዋጋ አለው የምወደው ብርሃን ያኔም ብርሃን አሳጣኝ አበይም እኮ ጥሩ አይደለም በቀትር ወደ ወንዝ አትረዱ ይል ነበር ያሉትስ መች ቀረ ውሃው ላይ አርፎ ያንጸባረቀው ብርሃን ሞዳትን ፀሐይ እስከ ወዲያኛው እንዳለ አርጎ ነጠቀ ይሁን ለበጎ ነው ለበጎ ነው አንተ ስትመጣለስ ደስታው ማሮ ተመለሰ አረብ እና አንድ ወንድም ይርቆኝ እንዴት ደስተኛለሁ ተይ በኋላ ማኛም እናንተው ጋር እየመጣን ነው ቡና ምን ጠጣ እዚህ ድረስ መምጣት አይተበቅብሽም የቤቱ ስራ ይበቃሻል አረግ ምን ችግር አለው ደግሞ ታትየም በጃትም የእናቷ አደራ አለብኝ እንዳይከፋ አደራ ብላኛለች የምን መከፋት አመጣሽ አሁንማ መስጋና ይመጣል የወጣ ገበያ ያረገኝ ደሞ እጮኛሽም ከሚከፋው እኛ ብንመጣ ይሻል እታትየ በጀ ካለች እኔ ምን ገዱኝ ይልቅ ቶሎ ልሄድ ወንዝ ወርዳለሁ አሃ
እንደዛ ከሆነ በቃ እንውረድ እናግዝሻለሁ። ለምን ትደክማለህ? ራሴ ሄዳለሁ። አይ ወንዝ እኮ መውረድ ናፍቆኝ ነው። በዛውም ሊዮ እንዲያ ከሆነ ቶሎ ቶሎ እንብላሽ፣ እንሄዳለን። እና ታዲያ እኔም አብሬያችሁ ልምጣ እንዴ? ከብቶች እነዳለሁ። ምን ሆነሃል? አባዬ ቶሎ እንድትደረኝ ነው የምፈልገው። እንዴ ምን አነሳሳ? እጮኜ ወንድ ቤት እየተመላለሰች አይቶ ዝም ያለ ፈሪ መባል አልፈልግም። የማንም እረኛ መዘባበጫ መሆን አልሻም። ማን ነገር ሰምቼ አይደለም በአይኔ በብረቱ ነው ያዩዋት። እሷንም እዛ ቤት አትመላለሽ ብላት አሻፈረኝ ብላለች። ታዲያ ምን ከሴት ጋር ያነታርካል? እንደሚገባው አድርገህ በወንድ ቋንቋ ማነጋገር ነው። እሱም ማየት ይቀርለታል። አንተ ወቆ ብዬ እንጂ ኋላ የፈለግነው መሬት ላይ ችግር እንዳያመጣ ብዬ ነው። ማን ነው? ያ ውሻ ብርሃን ነው። እሱም ብሎ ብርሃን እንዴ እሱ ምን ነው እንዲህ ሴቱም ርስቱም አይለፈኛል። ንቀት ነው። ምን ያመጣሉ ብሎ አይደል ነው። እንግዲያው ምን እንደምናመጣ ሳየዋ በደንብ አድርጋ አስተምረው። እኔ ደግሞ የተዋቡን እናት አነጋግራታለሁ። በእጅ ምስጋና ይመጣ ተዋርደኔንም አዋራደን አላቆም ብላል አይደል? ወንድምህን በወጣበት ነው ማስቀረልህ። እዚህ የመጣበትን ቀን እንድትረግም ነው ማደርግ። እንዴ ምን አደረኩ? እንደታጨችልኝ እያወቅ እዚህ እንድትመላለስ አደረካት። ሌላ እኮ አይደለም። እንደምታየኛው ብርሃኔን ተነጥቄያለሁ። ተዋቡ ደግሞ እየረዳችን ነው። በዛ ላይ ብቻዬን ነኝ። ዝጋ። እሱም ብዬማ ታገስኩ። ወንድምህ ከመጣም በኋላ እያመላለስካት አይደል ነው ወይስ ለወንድምህ ተመኝታት ነው? ኧረ በስመ አብ በል ራስ በል። እዚህ ቡና ምግብ እያለች መመላለሷን የማታቆም ከሆነ መፈጠር እንድትረግም ነው ማደርግ። ቆይ ኧረ በላይ ተው እባክህ ተው። ባለች እመት እንዴት ነው? ደግ ነኝ። ምን ነው ለማገዙ እኛ እንሻልም? ደግሞ እስከ ዛሬ ብቻሽን አልነበር እንዴ የምትቀጁ? መቀነትሽን ጠበቅ ብታደርጊ ጥሩ ነው። ማን ነው? የነ በላይ እረኛ ነው። አሁን ሄዶ ያሳብቃል። የሾካካ ምን ነው ችግሩ? እስከተትኩሽ እንዴ? ተው እባክህ። ይልቅ ከዚህ አካባቢ ቶሎ እንሂድ።
ምን ሆኖብህ ነው ጀበና? የበላይ መጥቶ ነበር እና ተዋበች እዚህ መመላለሷን ካላቆመች ብሎ ፎክሮ ጀበናውን ሰብሮ ሄደ። ምን ማለት ነው ደግሞ ይሄ? አስገድዳት አይደለም የምትመላለስ? ደግሞ ብትመላለስ ልትረዳህ አይደል እንዴ? እሱ መች እንዲያስባል ብለህ? እሱ እኮ ማን ይነካኛል ባይ ጥጋበኛ ነው። የሆነስ እንደሆነ የሰው ቤት ዘው ብሎ ገብቶ ጀበና መስበር አለ እንዴ? ተው በቃ ተው፣ ተረጋጋና ቁጭ በል። አልቀመጥም እንዴ? ዝም ካልንማ የፈራን ነው ይመስለው። ምስጋና እንደው ባልነግሮ ይሻል ነበር። እንደው ችግር ውስጥ ከተው። አረ ምስጋና ግባልኝ ማበል አንተ ሲድም ያዝ እንግዲህ አሎ ኦሎሎ አሎ ኦሎሎ በጭቃ አሎ ኦሎሎ በጭቃ አበበ ጀግና ልጅ የውቦች አለቃ በልልኝ አንተው። ኧረ አንተው ያዝማ በልማይ ነው። እሺ አንተው አሎ ሉሉ ሉሉ አሎ ሉሉ ሉሉ አሎ ሉሉ በበሬ አሎ ሉሉ በበሬ የላቀች ጮኛ አምራች ነው ገበሬ። እዚህ ሆነ ነው እንዴ? ያልፈለኩ ቦታ እኮ የለም። ምን ነው ሰው እንዴት በዚህ ያህል ሰውን ይንቃል? ማን ነው ማንን የናቀው? ይሉሽን በሰማሽ ገበያ ባልወጣሽ አሉ። እንግዲህ ታወራ እንደሆነ አውራ። አንድ የቀረ እግርን ቆምጬ ነው የማስቀምጥልህ። ከምን እኮ እንደተቀራረቡ ሳያቸው አይኔን ማመን ያቃት። ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ይው የቀረ እግርን ሰብሬ በሸክም ወደ ቤት ገብተህ የእረኛ መተረቻ ነው ማደርግ። ቷረች ነቻ። ከዛ ከከተማ ከመጣው ከብርሃን ወንድም ጋር ወንዝ ወርደው ውሃ ሲያሸክማት አዩአቸው። ምን ጭራሽ ዝም አልካት? አላልኩም። ሳያቸው ነደዳለኝ። ከዛ እችን ሽመሬን ጠበቅ አደረኩና ደና አድርጌ ልቆላው ስል ዱላ ካልያዘ ሰው ጋር መጣላት የወንድ ልጅ ወጉም አይደለም። እሷን መቀነትሽን ጠበቅ ብታደርጊ መልካም ነው ብያት እየበረርኩ ለአንተ ልነግርህ መጣሁ። አንተ የወንድ አልጫ አሰደብከኝ። ሂድ በገዚ አይደለም እኮ በላይ አሎ ኦሎሎ አሎ ኦሎሎ በደሞይ አሎ በላይ ለምን ፈለከው? በላይን ነው የፈለኩ። የት አለ? በላይ የለም። እኔ አባቱ ነኝ። ለምን ፈለከው? እንደ ፈሪ ምንም ማድረግ የማይችል ሰው ላይ ደንፍቶና አስፈራርቶ የኔ ተደበቀ። ተው። ቆይ። ለመሆኑ አንተ ማን ነህ? ደሞስ ማን ላይ ነው ይዛተው? ብርሃን ላይ ወንድሙ ነኝ። ቆይ ማንም የለውም ብቸኛ ነው ብሎ ነው አይደል? አሁን እንዲህ አይነት ቀልድ የማይመች ቀልድ አትቀልድ። ስማ በላይ አይደለም ለአንዳንተ አይነቱ ሶፋ ወንድም ቀርቶ አይደለም ለሽ ወንድ የሚመለስ ሰው አይደለም። ገባህ? ይኸውልህ ወንድምህን ስለዛተበት ብቻ ልታመሰግነው ይገባል። ቆይ እኔ የምልህ የአንተስ ወንድም ብርሃን ተብየው የሰው ትዳር የሰው እጮኛ መማገጡ ወንድነት መስሎት ነው? በላሁ እንዳማረበት ወጣላት ወጣ ውጣ። እንደዛ ነው። ያው እምቢ ታልክ ተበድረህ ነው ማስፈሳ። ወይኔ ባሻ እችም ጭብጦ እኔ ልትገዳደር አማራ። ያው እችን መሬት እንደ ምጣድ ነው የምታስሳት። እናንተ ያልኳችሁ ነገር ዛሬ ማታ ነው የሚሆነው። ተግባባን? ዛሬ ማታ አመሻችሁ። ምን ነው ከመሸቷ እታትዬ እራሱ ሰጅላቸው ብላኝ ነው። አይ ታዲያ ከመሸ ብቻሽን አንድ ነገር ብትሆኝስ? ምን ሆናለሁ ብለህ ነው? ይልቅ ልሄድ በቃ። መቼም መሽቷል። ቆያ ልልሽ መቼም ምስጋና እስቲ ይርሸኛል። አረ ራሱ ሄዳለሁ። ሲመለስ ብቻውን ይሆናል።
እኔ እንደው ቀዮና አውቃለሁ። መቼም ምን እያለው ብቻሽን አትሄጂ። መጣ። እሺ ኑ ማን ነው? ምንድነው? እነማን ናቸው? ማን ይመስላል? ዝም ብለህ አትርበትበት። አሁን ይኸውልህ የማቀርብልህን ወረቀት ላይ ትፈርምና መሬቱን ወደ እኔ ታስተላልፋለህ። እሱንማ ደጋግሜ እንደማላረገው ነው። ታደርገዋለህ፣ ወደ ሳይሆን በግድ ታደርገዋለህ። አለበለዚያ ይኸውልህ የልጄን እጩኛ ልሸኝ የወጣን ወንድምን እዛ ወንዝ ውስጥ ነው መደፋል። አታደርጉት። አደርገዋለሁ። አምጥቼ ነው ሬሳውን የማስታቅፈው። አልፈርም። ኑ እንሂድ። እሺ እንግዲህ ለመልፈስፈስ አይደል? ና ሂድ፣ አስፈርም። ለዚህች ልብህ ነው ፈርማት። አምጥቼ ነበር ሬሳውን እዚህ በርህ ላይ የምዘረጋል። ልካችሁን እንዲህ በደሃ እምባ እንደታጠባችሁ የምትቆዩ እንዳይመስላችሁ። እሺ አንድ ቀን አይዞህ እንደው እነዚህ ህሊና ቢስ አረመኔዎች የቤተሰባችንን ርስት አሳልፍ የሰጠ ምን አለ እኔንም ገለው በገላገሉ ይኖሩ። ተው እንጂ ወንድም ዓለም እንደዚህ አይባልም። መሬቱም እኮ የሚኖረው አንተ መጀመሪያ ስትኖር ነው። ልቃውን ማሰብ ያለብን እንዴት አድርገን እናስመልስ የሚለውን ነው። አይ የእኛም ብቻ የነጠቁ መሰል ስንቱን ደሃ እኮ ነው ያስለቀሱት። የምናስመልስበት ዘዴም አይጠፋም። እንደው ችለን ብንቀበል እንኳን በሰላም እንድንኖር የሚፈቅዱልን ይመስላል። ነገሮች እስኪረጋጉ አክስታችን ጋር ብንሆን የተሻለ ነው። አደርክ ዳና ምን ፈለክ? ተዋውን በዚህ መንገድ ስትመጣ አይታታል? አላየኋትም። እሷ ደግሞ እንደው አሁን ልብስ ሰብስበው ለመምጣት ይሄን ያህል ያቆያል? ልብስ ለምን ፈለካት? አሃ ከተማ እኮ መሄድ እፈልጋለሁ ብላኝ ልረዳት ነው። ውይ ለካ ለማንም እንዳትናገር ብላኛለች። እንደዛ አለች? ለፈለፍኩ
በላይ 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 ምን አባ ያሯሩጣል? ምስጋና ነው። ምስጋና እንዲህ ነችና በላይ ምን አባቱ ቆርጦት ነው የሚያባረረ? አይደለም ተዋበችን ወደ ከተማ ላይ ያስኮበለል ነው። ምን? እንዴት አወቅ? ራሱን የነገረኝ። ይልቅ አሁን ወደ ከተማ መሄጃውን ሄደ መንገዱን ዘግተህ ጠብቀው። እሺ እዚህ ጠብቀኝ። ተባረክ። ጋሼ ጉድ ሆኑ። ሙሽራ በሌለበት ስለ ሰርግ ሊያወሩ ሄዱ። ጉድ 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 ጉድ። እሺ አጅሬው አስኮብላዩ እዚህ ምን ትሰራለህ? የረሳሁትን ዕቃ ልወስድ ነው። ያው ነግሬሃለሁ እዛው። ለነገሩ ጥሩ ነው ያደረክ። በላይን ከዚህ አስኪደህልኛል። ላስኮበልና ያልከው እየወሸከትክ ነው? አወይ አሁን ታሳልፈኛለህ ወይስ? ገው በሬሳዬ ላይ ነግሬሃለሁ። እጅን ሽመላያት ስንቱን መሰለ የሰባበርኩበት። ደምህን ነው ደመ ከልብ የሚያደርግልህ። ያው ምን ልትሆን ነግሬሃለሁ። ብዬ ነው ጉድህን የማፈላው። ዋ አይደለም ተዋበችን ወደ ከተማ ላይ ያስኮበለል ነው። ምን? እንዴት አወቅ? ራሱን የነገረኝ። ይልቅ አሁን ወደ ከተማ መሄጃውን ሄደ መንገዱን ዘግተህ ጠብቀው።
የተፈጠረው? ንገረኝ፣ ምንድነው የተፈጠረው? አንተ እንደሄድክ ሰተት ብሎ ገባ። ከዛ ማስኮብለሉን ተውከው ወይ ስለው አሳልፈኝ አለ። ከዛ ልገጥመው ስል ምኑ ጋር እንደነካኝ አላውቅም። ምን ማን ነው እሱ? ምስጋና። ምን አዝርፍ አይደል? እንዴ ምን ሆናችኋል? ጋሼ ጉድ ሆነናል። ምስጋና ጉድ አደረገ ማለት ቤቱ ተመነቃቅሮ ነው ያየሁት። የጠፋ ነገር ካለ ግባና አይ። የመሬቱን ሁሌን ያረከው። እንዴት ተመነቃቅሮ? ምን ማለት ነው? እኔ እኮ ወንድ እኮ ተጋብቼው ነበር እኮ እኔ እዚህ ጋር ማን ደፋር ነው እንዲህ ያደረገን? እናንተ እኔንም አስደፈራችሁ፣ ቤቴንም አዘረፋችሁ። እንካ የገባበት ገብተህ ሄደ። አሁን ቶሎ በል አንተ። እንደው ምን ያህል እንሆለልህ እንደው ጋሼ በላይ እኮ የለም ነበር። ብቻዬን እንደወንድ ተጋፍጬው ነበር። እኔ እኮ ድንገት ምኑ ጋር እንደነካኝ እኔ ደግሞ አንተ ብሎ ተጋፋጭ ምን ይመስላል ይሄ መጋጫ? ወይኔ 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 ወይኔ! አይ ልጅ አይ ልጅ አይ ልጅ! እኔ ደግሞ ሰው አለ ብዬ እኔ ምን ላደርግ ጋሼ? እኔ እንደው እኮ ልቆላው ነበር። የሚቆላ ይቁላ። ይሄ እጅ ስራ። አንተ ደግሞ እኔ አንተ ሰው ብዬ ጥዬ መሄድ ድፍረት ቤት ገብቶ ግድ የለም። እቺ ነገር አትገኝና ይኸውልህ የእጅን ታገኘታለህ። ወይኔ በላይ የእናታችሁ ወድ ብትገቡ አታመልጡኝ። ይህን ያህል ዕድሜ ስኖር እንደ ዛሬ በቁሜ ተዋርጄ አላውቅም። ተዋርዳችሁ አዋርዳችሁ አባዬ እኔ የገቡበት ገብቼ ነው ፈልፍዬ የማወጣል። ትበል ወናፍ። እኔ ራሴ ስጋቸውን ላያቸው ላይ ካልተለተልኩት ባሻ አይደለሁም። ቆይ የት ሊሸሸጉ ይችላሉ? የትም ይሸሸጉ፣ የትም ከነወሰዱት ንብረት አንገታቸውን አንቃችሁ እንድታመጡልኝ ይፈልጋሉ። አዎ ሁላችንም ተበታትነን መፈለግ አለብን። በዋነኝነት ግን የነተዋበች ደጃፍ አካባቢ። አዎ የቅርብ ወዳጃቸው የነተዋበች ቤተሰብ ነው። እዛ ሊሸሸጉ ይችላሉ። ከዛ ከባሻ ጋር መጋጨት ምን ሊያስከትል እንደሚችል ታሳውቁልኛላችሁ። አንተ ወናፍ ኪሳራ፣ የልጅ ኪሳራ። አንተ በቁም እያለ ቤት ሰብረው ንብረት ይውሰዱ። አዛባ፣ የሰው አዛባ ወልዶ ኪሳራ። ምን ነው ደነገጥሽ? ድንገት ባያችሁ ጊዜ ነው። ብርሃን የት ነው ያለው? እኔውን አውቄ። የልብ ወዳጅ አይደላችሁም? ቢሆንስ መግቢያ መውጫውን ያማክረኝ ይኖራል ታዲያ? ምናልባት ከነገረሽ ብለን ነው። አይ ምንም አላውቅም። ተዋት፣ እኔ አምናታለሁ። መቼም ከኔ እነሱን አስፈልጠሽ ለነሱ አትወግኝም አይደል? አዎና፣ እንዴት ይበልጡብኛል? በይ በቃ እናቁምሽ።
እውነቷን ነው። ምንም የምታውቀው ነገር የለም። እየዋሸች ነው ልልስል ግን እንዴት አወቅ? ይኸው አሁን ተከታተላትና ቤቱ አካባቢ ሆነ ሁኔታውን እያጤንክ ጠብቀኝ። እንዴ አዲስ ነገር ካለ አሳውቀኝ። ኧረ በላይተው ብቻዬን ጥለኸኝ አይደል እንዴ? ምስጋና ቢያገኘኝስ? ወይኔ ጉዴ! ምን ጭንቅ ውስጥ ነው የገባሁት? እንዴ መቼም ብርሃንን ሮጦ ማምለጥ አያቅተኝ። ወይኔ ነገሮች ሲረጋጉ ልክ ብላችሁ ወደ ከተማ መሄድ ይኖርባችኋል። አይ እናንተን ሌላ ችግር ውስጥ ከምንከት እኛ ሌሊት ተነስተን እንሄዳለን። ከዚህማ ቶሎ መሄድ የለባችሁ። እዚህ አካባቢ ማጃበባችሁ አይቀርም። ቅድም ራሱ በጥርጣሬ ነበር ሲያኛ ነበረው። ልክ ብለሻል። ብንረጋጋ ነው የሚሻለው። ኋላ ሲዘናጉ ጠብቀን እንሄዳለን። እስከ መቼ ነው እዚህ የምሆነው? እኛ ሰዎች ባብሪ ሊያስበሉኝ ነው እንዴ? ጠብቃል እንዲው የሚያምላክ አንተ ጠብቀኝ። እንዲው ከብቶቹን ወደ በረታቸው እንደምታስገባ እኔንም ወደ ቤት ስደደኝ። በላይ አንተ ነህ እንዴ? በቃ እንሂድ። ምንም የለም። የታባክ ነው የምትሄደው? የተለየ ነገር አለ? ያር የለም። እቷ ብቻና እናቷ ብቻ ናቸው ሲመላለሱ የነበረው። ምንም የለም። በቃ እንሂድ። አንሄድም፣ የትም አንሄድም። እሺ እኔ ልሂድ። ዋ ኋላ በምን ተመታው እንዳትል አንኩክን ያም እድሊ አንተ ግባን ወስዷል። እሺ እንዴ በቃ እዚህ ጋር ሁን። ስትጨርስ ተጣራ ሰማሃለሁ። እሺ እሺ። እስቲ እንግዲህ ዛሬ ማን መጥቶ እንደሚያስጥል እናያለን። አዎ ምናልባት ያ ወንድም መጥቶ ሰነዱን ይዞ ከመጣ ትንሽ ቀጥቼ ልለቅህ እችላለሁ። አለበለዚያ ግን በጭራሽ እንዳታስበው። ተነሱ፣ ግረፉት፣ ግረፉት። እንዴ ምን ላድርገው? ባለፈው ወንድሙ አይደል ይመታክ? ብድርህን መልስ። ተነስና። እኔ ቂም አላስኩበትም፣ ይቅር ብዬዋለሁ። ይኸው እንደ በግ ሰቅዬ ቆዳን ሳልገፍልህ ተነስና ግረፈው። እንደሱ ነው የምትገርፈው አንተ? ግረፈው በለው። ደግሞ ይገላመጣል እንዴ? ባለጌ እየተቀጣ ነው ሰው የሚሆነው። በለው በለው።
እሺ አሁን ወይት ገባ ይባላል? ምናልባት አግኝተውት ይሆናል እኮ። እንዴት ሳናየው ግቢ ገብተው ሲወስዱት እና ታዲያ በየምሽት የት ሄደ ይባላል? እሺ ሰማኝ ማልደ ተነስተህ ሄደህ ለዛ ወጠጤ የቤቱን ሁሉ ይዘህ ካልመጣህ ወንድም ላይ ሞት እንደፈረድክበት ቁጠረው በለው። እሺ ለነገሩ ክብደት እንዲኖረው ከበላይ ጋር ልሂድ? የለም እሱ አይሄድም። እሺ ወይነ ከተማ አጀብ ያደርጉኝ ለመጎስም እንደው ጀርባዬንም ሞቅ እንዲለኝ ያው እኔ ጥላ ቢስ ነኝ ቀጥረ ቀላል አይሆንም። እነሱም ወደ ቆላ ወርደዋል፣ አይደርሱልህም። ሌላ ስራ ላይ ናቸው። አይድሌ ምን አልከኝ? እሺ እንዳሉኝ አደርጋለሁ። አዎ እንደሱ ነው የሚሻለው። አይ ማማ፣ እኔ ተይ በላይ አልጠብቅም። ሄጄ ላውራቸው ወስኛለሁ። አይ እነሱ እኮ የሚፈልጉት መሬቱን እኮ ነው። ማይል ወሬ ፋታ ይሰጡሃል። ይሁን ተወንድሜ አይበልጥ። ውሉን ሰጥቻቸው ወንድሜን ይዤ እመጣለሁ። እንዴት እንዳሳደሩትስ በምን አውቃለሁ? እኔ ምልሽ ተዋቡ። አቤት ታትዬ። አንተ? አቤት ጋሽ። በጠዋት ሄደህ መልእክቱን አድርሰህ ከብቶቹን አስመራ አላልኩም ብለውኛል። ታዲያ ዝም ትሰራለህ? አይ መሄዴን ልንገሮት ልሰናበቱት ብዬ ነው። ምን አይነት ቦቅባቃ ነህ አንተ? በልጅነት ቶሎ ተመልሰና? ከተመለስኩ። እንዴ ከተመለስኩ አትመለስም እንዴ? ያው እሱ ነው የሚያውቀው። ሄድ አሁን ገልቱ ወይ ታዲያ አጀሬው። አቤት የኔ ጌታ። ወዴን ነው? ወዲ አንተ ልከውኝ ነው እኮ። ምንድን ነው? እንዲሁ ባልነግርህ ጥሩ ነበረ፣ ግን ንገረው ስላሉኝ ነው እኮ። ንገረኛ። ወሉን አንጣና ወንድምን ውሰድ በለው ብለውኝ ነው። ወንድሜ ግን ደህና ነው? ገና ነው፣ ደህና ነው። ዋናው መትረፉ ነው። ሁሉም ነገር ይቅርብህ። ቆይ ምን አደረጋችሁት? የወደባችሁት እንዴ? በስሱ ገረፍ ነው ማለቴ ገረፈው በላይ እኮ። ስንት ያደረግከው? በስሱ 2። አሁን የኔ ያደረጋችሁት ትንሿ ጎጆ ቤት ውስጥ ነው።
እንዴት ነው ቁስሉ ሲመዘምዝ አደረ አይደል? እኔም እጮኛ አንተ ቤት ስትመላለስ የአገሬው ምላስ እንዲህ ነው ሲመዘምዘኝ የከረመው። ተዋበች ንጹህ ሴት ናት። አንተ በምላስ እንደምታቆሻት አይደለች። ንጽህናዋን እኔ እስካረጋግጥ ድረስ እግዚአብሔር ነው የሚያውቀው። እኔ እኮ ግርም የሚለኝ በአንድ ዕውር ምክንያት ሰው አፍ መግባቴ ነው። ደህና ሰው እንኳን ብትሆን ኖሮ የሰውነት መለኪያው አካሉ ቢሆን ኖሮ ይሄኔ አንተ መልአክ በነበርክ። አንተ ሰውዬ ምላሴ አይሞትም። እግዚአብሔር አይን ነስቶ ምላስ ነው የሰጠ መሰለኝ። ሁለት አይን ኖሮኝ መልካሙን ካላየውና ወደ መልካሙ ካልሄድኩ ዕውርነቴ በምን ጣዕሙ? አንተ ሰው የማታው ጅራፍ አልጠቀመም መሰለኝ ተነስቼ ምላስ እንዳልቆርጥልህ። እንደ አንተ ልቤ በክፋትና በትዕቢት ተሞልቶ በምላሴ በኩል የሚወጣ ከሆነ ዲዳውኝ ይልቀር። አንተ ሰው ቆይ ዛሬ ማን ነው አይዞ ያለ? ይኸው ተነስቼ ዛሬ ጉድህን እንዳላፈላለህ። ከእባብ እንቁላል እርግብ አይገኝም አሉ። አንተም እንደ አባትህ ክፉ ለመሆን ማንም ሊነግረኝ ዴነች አይዞህ ወንድሜ አይዞህ። ለምን በጣ ይገድለዋል እኮ ተዋቸው። ወዴት ነው የምትሄደው? እንዳትጠጋኝ። እዚህ መንደር አንተ እንዳንተ እኔን የተፈታተነኝ ሰው የለም። እናንተ ናችሁ ለዚህ ያደረሳችሁ። በደልም እኮ ሲበዛ ይመራል። ይምራል ይጣፍጥህ እንጂ አባት አያገባኝ። ኧረ ይኸውልህ ዛሬ ይዘው ልትሄድ ትችላለህ። እናት ወር ትገባታለህ እንጂ ግን አታመልጠኝም። ቀሪ ዘመንህን ይኸውልህ እሬት ካላረኩብህ እኔ ባሻ አይደለሁም። እንዳትጠጋኝ። እርፍ የታባቱ ወንድሜ ግደላ የጋጋሪ
Hey.